የሞት ሞት እንዲያትሞቱ ብሎ ጠላት ምን እንዳለ ታውቃላችሁ? የሞት ሞት አትሞቱ ማለት የሞት ሞት አትሞቱ፣ እንዲያውም አምላክ ትሆናላችሁ፣ እንዲያውም ዓይናችሁ ይገለጣል፣ እንዲያውም አዋቂዎች ትሆናላችሁ አለ። አያችሁ ጠላት የሚያዝን መስሎ የሚራራ መስሎ የሚጠቅም መስሎ እኛን ከፍ የሚያደርግ መስሎ ነው የሚመጣው። ከቤተ ክርስቲያናችሁ እንዳትወጡ በነገራችን ላይ አሉ እንዲህ እያባበሉ ከቤተ ክርስቲያን የሚያስወጡ እንዲህ እያባበሉ ወደ ሞት ወደ ጨለማ የሚነዱ ሰዎች አሉ። አትስሟቸው። ማንን እንስማ? ማንን እንስማ? እሱ ነው የሚፈውሰን። ስለዚህ ጠላት መጣና አምላክ ትሆናላችሁ፣ የሞት ሞትም አትሞቱ፣ ዓይናችሁ ይገለጣል አለ። አዳምና ሔዋን የነበራቸው ሰላም፣ የነበራቸው ብርሃን፣ የነበራቸው ነፃነት ያስቀና ነበር። ነው እንዴ አሉት። አያችሁ ነው እንዴ? በነገራችን ላይ የመጀመሪያው የመጥፋት የመውደቅ የመጀመሪያው በር መስማት ነው። የክፋትን ሐሳብ ከሰማነው ያቆስልናል። በነገራችን ላይ ዓይኖቻችሁን ጠብቁ፣ ጆሮዎቻችሁን ጠብቁ። ይሄ ዘመን ብዙ ሞት ወደ ጆሮ፣ ብዙ ሞት ወደ ዓይን የሚጎርፍበት ዘመን ነው። ብዙ ሐሰት አለ፣ አሁን ብዙ ውሸት አለ፣ ብዙ ጨለማ አለ ወደ ልባችን የሚመጣ። ራሳችንን እንጠብቅ። ማንን እንጠብቅ? ይኸውላችሁ ክህደት ኑፋቄ ከሰሙት ያቆስላል። መናፍቅ ላትሆኑ ትችላላችሁ፣ ከሃዲ ላትሆኑ ትችላላችሁ፣ ውስጣችሁን ግን በክፋት ያቆስለዋል። ስለዚህ የመጀመሪያው ምንድን ነው? እግዚአብሔር የተናገረውን በተቃራኒው መስበክ ነው። አትሞቱ፣ እግዚአብሔር ትሞታላችሁ አለ። ጠላት ደግሞ ምን አለ? ጠላት ደግሞ ምን አለ? አሁን ማንን ማመን ይሻላል? ማንን መስማት ነው የሚሻለው? ከዛስ ጎመዡ ለካ ይቺ እንጨት ይቺ ቅጠል አሉ፣ ይቺ ቅጠል ለካ አምላክነትን ይዛለች አሉ። ለካ ዓይን የሚገልጥ ጥበብ አላት አሉ። ለካ አዋቂ ታደርጋለች አሉ። ያችን ቅጠል ለመብላት ተፋጠኑ። የተፋጠኑት ግን አምላክ ለመሆን አልነበረም። አምላክ መሆንማ የለም። ሕግ አፍርሶ እንኳን አምላክ መሆን ሰው መሆን አይቻልም። አሁን እኮ ሕግ የሚያፈርሱ ሰዎች፣ ክፋት የሚሰሩ ሰዎች ከሰውነት ጭምር ወርደው ነው፣ ከሰውነት ጭምር ተንኮታኩተው ነው። እግዚአብሔር ከእንዲህ አይነት መውደቅ ይጠብቀን። አምላክ ትሆናላችሁ ተባሉ። ቅጠሏን አነሱና በሏት። ተፋጥነው የነበራቸው ሰላም ጠፋ፣ የነበራቸው ብርሃን ተወሰደ፣ የነበራቸው ልጅነት ተነጠቀ፣ የነበራቸው መረጋጋት ከህይወታቸው ራቀ። በገነት መሸበር ጀመሩ፣ መደንገጥ ጀመሩ። እርስ በርስ ለመተያየት እንኳ አንዱ አንዱን ለማየት እንኳ ተፋፈሩ። ባልና ሚስቱ አዳም ሔዋንን፣ ሔዋን አዳምን ማየት አቃታቸው። አያችሁ፣ ይሄ ነው ሰላም ማጣት። እግዚአብሔር ሰላማችንን ይመልስልን። ስለዚህ እግዚአብሔር ያንን በገነት የተነጠቅነውን ሰላም፣ በገነት በእኛው ስህተት የተወሰደብንን ሰላም ሊመልስ ነው አሁን ሰው የሆነው ሥጋ የለበሰው። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ጀምሮ ስትመለከቱ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል እያለ ሄድና ስለ ሕፃኑ ሲናገር የሰላም አለቃ ነው ይለዋል። የምን አለቃ ነው? የምን አለቃ ነው? የምናመልከው ጌታ የሰላም አለቃ ነው። አመስግኖት። የሰላም አለቃ ነው ይላችሁ። የሰላም አለቃ ነው ይልና ለሰላሙ ፍጻሜ የለው። ለሰላሙ ምን የለው? ለሰላሙ ፍጻሜ የለው። በዚህ ጊዜ ያልቃል፣ በዚህ ጊዜማ ይወሰዳል ተብሎ በድንበር የተቀመጠ አይደለም። ሰላሙ ሁል ጊዜ የሚፈስ የሚሰጥ ለሰው ልጆች ሁሉ የሚበቃ ለባለጸጋውም ለድሃውም ላለውም ለሌለውም እኩል የሚሰጥ የእግዚአብሔር ሰላም። የማን ሰላም? ያንን በነቢያት አናገረ። ሰላም እንደሚሰጠን፣ ሰላም ሊሰጠን እንደሚመጣ እሱ ሰላም ሲሰጠን እሱ የእኛን መከራ ተቀብሎ ነው ክርስቲያኖች እንዴ። ስለዚህ ማንወቅ እንጂ ጌታችን ሰላሜን እሰጣችኋለሁ ሲለን የሚሰጠን ሰላም በምን እንደሚሰጥ ታውቃላችሁ? ገነት ውስጥ በእኛ ምክንያት የተወሰደው ሰላም በጌታችን በኢየሱስ ክርስቶስ ምክንያት ሲሰጠን እሱ ስለኛ ታሞ ነው። እሱ ስለኛ ምን ብሎ ነው? ተናገሩ። ስለኛ ምን ብሎ ነው? ስለኛ ታመመ፣ ስለኛ ተገረፈ፣ ስለኛ መስቀል ተሸከመ፣ ስለኛ ሐሞት ጠጣ። በዛ ምክንያት ሰላም አገኘን፣ ሰላም አገኘን። በሱ ሞት እኛ ሕይወት አገኘን።
በሱ መውደቅ እኛ ተነሳን፣ በሱ መቁሰል እኛ ተፈወስ፣ በሱ ሐሞት መጠጣት እኛ እውነተኛ የሆነውን ሕያው የሆነውን ዘላለማዊ የሆነውን ጥዑም የሆነውን ከጎኑ የፈሰሰውን ደሙን ጠጥተን ስጋውን በልተን የዘላለም ዕረፍት አገኘን። አመስግኑት። በዚህ ነው ነፃ ይወጣል።